የ2018 ዓ.ም ሪሚዲያል ፕሮግራም ሆናችሁ ነገር ግን እስካሁን በተመደባችሁበት ዩኒቨርሲቲ ጥሪ ያልተደረገላችሁ ተማሪዎች እንግዲህ በተደጋጋሚ በቴሌግራምም በዩቲዩብ ቻናልም የተመደባችሁበት ዩኒቨርሲቲ መቼ እንደሚጠራ እየጠየቃችሁ ትገኛላችሁ። ሰው ይህን በተመለከተ እንግዲህ ዛሬ ኦልሞስት ካሉት 41 ዩኒቨርሲቲዎች ሪሚዲያል ፕሮግራምን ከሚሰጡ 41 ዩኒቨርሲቲዎች ውስጥ ኦልሞስት ያልተጠሩ 9 ዩኒቨርሲቲዎች ናቸው። ለ2018 ዓ.ም ሪሚዲያል ፕሮግራም ጥሪ ያላደረጉ ቦንጋ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ አርሲ ዩኒቨርሲቲ፣ ጂንካ ዩኒቨርሲቲ፣ ወላይታ ሶዶ ዩኒቨርሲቲ፣ ሀረማያ ዩኒቨርሲቲ፣ ዋቻሞ ዩኒቨርሲቲ፣ ዲላ ዩኒቨርሲቲ እና ሚዛን ቴፒ ዩኒቨርሲቲዎች ናቸው። እንግዲህ እነዚህ ዩኒቨርሲቲዎች ይዘገዩም ወይም ቀድመው ሊጠሩም ይችላሉ። ነገር ግን እኔ ካለኝ ተሞክሮ ከዚህ በፊት በነበረኝ ልምድ ሪከመንድ ማድረጋችሁ ዩኒቨርሲቲ እስክትገቡ አትጠብቁ። ቀድሞ የገቡም ዘግይቶ የገባም ተማሪ በትምህርት ሚኒስቴር የሚሰጠውን የሪሚዲያል ኤግዛም ፈተና በተመሳሳይ ጊዜ ነው የምትወስዱት። ገና ቤታችሁ እንዳላችሁ የዩኒቨርሲቲ ጥሪ ሳትጠብቁ ዝግጅታችሁን ጀምሮ ፕሌስ። ዩኒቨርሲቲዎች ዛሬም ነገም ጥሪ ሊያደርጉ ይችላሉ። ነገር ግን እናንተ ዩኒቨርሲቲ ውስጥ አይነው የእናንተ ፊሊንግ እረዳለሁ። ነገር ግን ሪያሊቲው ከቤታችሁ ያላችሁ ዝግጅት ጀምሮ እስክትጠሩ አትጠብቁ። ግቢ ገብታችሁ ምንም የተለየ የምታገኙት ነገር የለም። ፕላስ ቱዛት ደግሞ ከእጅ ወደ አፍ አይነት ትምህርት ግቢ ውስጥ አታገኙ። እንዲሁም እንደዛ ስል ግን በደንብ አትማረውም እያልኩ አይደለም። ነገር ግን አብዛኛው ነገር ከሃይ ስኩል ያነሰ እንጂ የተሻለ አይደለም። ብዙ ትኩረቱ ብዙ ጥረቱ ከእናንተ ላይ ስለሆነ የሚጣለው አሁንም ቤታችሁ ያላችሁ ዝግጅት ጀምሩ ፕሊስ። ሞጁሉን ከፈለጋችሁ የቴሌግራም ቻናሌ ላይ ወይም በዚህ ቪዲዮ ሞጁሌት እንደምታገኙ ሰርቼላችኋለሁ። እዚህ ቪዲዮ ላይ አይታችሁ ወይም የቴሌግራም ቻናል ላይ በመግባት ማግኘት ትችላላችሁ። በሞጁሉ ዲፔንድ በመሆን የምትማራቸውን ትምህርቶች ታውቋቸዋላችሁ። በዛ ሞጁል ዲፔንድ በመሆን ጥናታችሁን ካሁኑ መጀመር ትችላላችሁ። ቅድም እንዳልኳችሁ ፈተናው የሚሰጠው በተመሳሳይ ጊዜ ነው። ትምህርት ሚኒስቴር እናንተ ዘግይታችሁ ገብታችኋልና ትንሽ ጊዜ ይስጣችሁ፣ እነዚህ ቀድመው ገብተዋልና ቀድመው ይፈተኑ አይልም። ሁሉንም በተመሳሳይ ጊዜ ነው መፈተን የሚፈልገው። አለመጠራታችሁ የዩኒቨርሲቲው ችግር እንጂ ቅድመ ዝግጅት አለማድረግ ወይም አንዳንድ የሚስተካከሉ ነገሮችን ቀድሞ አለማስተካከል ነው እንጂ የትምህርት ሚኒስቴር ችግር አይደለም። ይህንን አውቃችሁ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። እንግዲህ ነገር ግን አንተ ማነህ እንደዚህ የምትይ ካላችሁ ከዚህ በፊት ለማታውቁኝ ፈንታውን ሳይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። የተመደባችሁባቸው ዩኒቨርሲቲ ሲጠሩ ከዚህ በፊት እንደምናደርገው እየተከታተል በቴሌግራም በዩቲዩብ ቻናላችንን እየተከታተልን የምናሳውቃችሁ ይሆናል። ነገር ግን ፕሌስ ካሁኑ ዝግጅት ጀምሮ በኋላ በጣም ትቆጩበታላችሁ። ይሄ ጊዜው ኦልሞስት እየሄደ ነው። እንግዲህ ታህሳስ ወር ውስጥ ልንገባ ነው። ያላችሁ ጊዜ በጣም አጭር ነው። ከወዲሁ ቅድመ ዝግጅት አድርጉ። እንደዚህ በማድረግ ቀድማችሁ ዝግጅት በመጀመር ታይማችሁን ሴቭ ማድረግ ትችላላችሁ። እና ይህንን ያደረኩት እንደዚህ ልላችሁ የቻልኩ አብዛኞቻችሁ ቴሌግራም፣ ዩቲዩብ ላይ በጥሪ ማስታወቂያው ሰስፔንስ ሆናችሁ የጠበቃችሁ ነው። ያም በማስመልከት ነው። የተዘጋጃችሁ አይመስለኝም። ነገር ግን የተዘጋጃችሁ ከሆነ ነገር ግን ዝግጅት ካልጀመራችሁ፣ ለፈተናው ዝግጅት ካልጀመራችሁ ካሁኑ እንድትጀምሩ ሪከመንድ አደርጋችኋለሁ። እንግዲህ ጥሪ ማስታወቂያውን የተከታተልን ቶሎ የምናሳውቃችሁ ይሆናል። ነገር ግን ፕሬስ ዝግጅት ያልጀመራችሁ ጀምሩ ብለን ሪከመንድ እናደርጋችኋለን። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ የሆነ ምክር አግኝታችሁበት ከሆነ ቪዲዮውን ላይክ፣ ሼር፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ